ወደ ፋኖ ትግል ስልቶች ትችት ከመግባቴ በፊት ስለ ዘመናዊ የጦርነት ስልት ጀማሪዋ እስራኤል ጥንካሬና ስልት ጀባ ልበላችሁ። ከታሪኩ የምንማረው የተዋጊነት ጥበብ አለ። ወቅቱ ጸደይ ነው። በ1967 እስራኤላውያን ከናዚ ማጎሪያ ካምፖች በታምር ተርፈው ወደ ቅድስት ሀገራቸው ገብተው መንግስታቸውን ከመሰረቱ ብዙ ጊዜ አልሆናቸውም። ቢሆንም እስራኤሎች ኬቡትዝ በሚባለው የነፃ አገልግሎት አደረጃጀታቸው ሴቶችና ወንዶች ያሉበት በጣም ጠንካራ የሚባለውን ጦር ኃይላቸውን እስራኤል ዲፌንስ ፎርስ ወይም አይዲኤፍ እና ሞሳድ የሚሉትን የስለላ ድርጅታቸውን መስርተው ነበር። እስራኤሎች ከስለላ መረጃዎቻቸውና ከአረቦች ሚዲያ ከሚነዛው ፕሮፓጋንዳ በመነሳት ከበድ ያለ ጦርነት እንደሚጠብቃቸው ተገንዝበው በንቃት እየተከታተሉ ነበር። ጠቅላይ ሚኒስትር ዴቪድ ቤንጎሪዮን፣ ውጭ ጉዳይ ሚኒስትር ጎልዳ ሜሪ እና የጦር መኮንኖቻቸው ይህ አይቀሬ አደጋ በአሸናፊነት ለመወጣትና የእስራኤልን ሕልውና ለማስቀጠል ብዙ እንቅልፍ አልባ ሌሊቶች አሳልፈዋል። ቀስ በቀስ የጦርነቱ ነጋሪት እየጨመረና እስራኤል ሁሉም የአረብ ሀገራት እንደተሰለፉባት የስለላ መረጃዎቿ ይጠቁሙ ጀመር። የእስራኤል የጦር ኃይል በቁጥሩ በጣም ትንሽ ቢሆንም አንድ እስራኤላዊ ወታደር ከ10 በላይ የአረብ ወታደሮችን እንዲቋቋም ተደርጎ ስልጠናና ግዳጅ ወስዷል። በመጨረሻ ኢራቅ፣ ጆርዳን፣ ሶሪያ፣ ግብፅ፣ ሳውዲ አረቢያ፣ ኩዌት፣ ኳታርና የአረብ ሊግ በትብብር የመሰረቱት ከግማሽ ሚሊዮን በላይ የአረቦች ጦር እስራኤልን ከምድረ ገጽ ለማጥፋት እንደተዘጋጀ እርግጥ ሆነ። ግብሩና ንግግሩ ከኛው ሂትለር አብይ ጋር የሚመሳሰለው በ6 ቀን ጥጥቃቸውን አደለም ቀበቷቸውን ናስወል ካለው ብርሃኑ ጁላ ጋር የሚመሳሰለው የግብፁ ፕሬዝዳንት ገማል አብድል ናስር ወላሂ መኑኝ በ3 ቀን ውስጥ እስራኤል የምትባል ሀገር ወደ አለመኖር እቀይራታለሁ በማለት ለህዝቡ ከፎከረ በኋላ ግንቦት 1965 የግብፅ ጦር ሰናይ በማለት ለህዝቡ ከፎከረ በኋላ ግንቦት 1965 የግብፅ ጦር ሲናይ በረሃን አቋርጦ እስራኤል ድንበር ላይ ምሽጉን አጠናክሮ እንዲሰፍር ትእዛዝ ሰጠ። ግንቦት 30 1967 የዮርዳኖሱ ንጉስ ሁሴን የጋራ ጠላት የሚሏትን ጽዮናዊት እስራኤልን ለመደምሰስ የጋራ የጦር ትብብር ስምምነት ተፈራረሙ። በዚህ ስምምነት መግቢያ ላይ ኢራቅ፣ አልጄሪያ፣ ኩዌት፣ ሱዳን፣ ሊቢያ እስራኤልን ለመደምሰስ ከጎናቸው እንደሆኑ መተማመኛ ሰጡ። ግንቦት 18 1967 በዘመናዊ ታንኮች፣ መድፎች፣ በሌሎች የጦር መሳሪያዎች የተደራጀው የሶሪያ ጦር ጎላን ኮረብታ ላይ ሰፈረ። አረቦች በጋራ ያቋቋሙትና ዘ ቮይስ ኦፍ ዘ አረብስ ሬዲዮ ኤንድ ቲቪ ስቴሽን የሚባለው ጣቢያም ለጸሎት አላሁ አክበር ከሚለው አጭር ደቂቃ ውስጥ ያለውን ሰዓት በሙሉ ኢንሻአላህ ባላህ ፈቃድ ጀግኖች ልጆቻችን ጽዮናዊት እስራኤልን ከአካባቢያችን ጠራርገው ሊያስወጡ ነው እያለ በመካከለኛው ምስራቅ አየር በፕሮፓጋንዳ ጢስ ሞልቶታል። በዚህ ግንቦት ወር የኢራቁ ፕሬዝዳንት አብዱርሃማን ኤሪፍ በአረቦች ምድር እስራኤል የምትባል ሀገር ህልውና መመስረት ትልቅ ስተት ነበር ብሏል። አሁን ባላህ ፍቃድ ይህንን የተፈጠረውን ስተት ማረሚያችን ጊዜ ነው። ዓላማችን አንድና ግልጽ ነው። እርሱም እስራኤልን ከምድረ ገጽ ማጥፋት፣ ከዓለም ካርታ መፋቅ ነው በማለት ሀገረ እስራኤል ላይ ይፋዊ ጦርነት መክፈቱን አወጀ። በአጠቃላይ እስራኤልን ለመደምሰስ የተዘጋጀው የአረብ ሀገራት ትብብር ጦር ወደ 562000 ሰራዊት፣ 2800 ታንኮች፣ 800 ተዋጊ ጀቶች እንደሆነ ይነገራል። የእስራኤሉ ጠቅላይ ሚኒስትር ዴቪድ ቤንጎሪዮን እና የጦር ጀነራሎቻቸውና ካቢኔዎቻቸው ከዚህ እንዳሸዋ ከበዛ የአረብ መቅዘፍት ሰራዊት ባለቻቸው እጅግ አነስተኛ የጦር ኃይል ተከላክለውና ወረራውን ሰብረውና የእስራኤልን ህልውና እንዴት ማስቀጠል እንደሚቻል የጦር ስልት አማራጮችን ሁሉ በመቀመርና በመገምገም ተወጠሩ። በመጨረሻም እጅግ የተራቀቀውን ከድንቅ አእምሮ ውጤት የፈለቀውን የጦርነት ስልት ተግባራዊ ለማድረግ ወሰኑ። መከላከል ሳይሆን ማጥቃት፣ ደጃቸው ሰፈራቸው ድረስ ሂዶ ጦርነቱን መጀመር። ለጦርነቱ አንድ የእስራኤል ወታደር በትንሹ 15 የአረብ ወታደሮችን እንዲገጥም ቀመሩ ተዘጋጀ። ይህ እኛም ልንከተለው የሚገባ ስልት ነው። ጦርነት የጀመሩት ዙሪያቸውን ከቦ ምሽግ ከቆፈረው ወታደር ሳይሆን ራቅ ብሎ ከተደራጀው
ኃይል ነው። ሰኔ 5 1967 ከጠዋቱ 1 ሰዓት ተኩል አካባቢ የግብፅ የአየር ኃይል ካምፖች፣ የመዝናኛ ክበቦች በአብራሪዎች ተሞልተዋል። ጨዋታው ማሽካካቱ ከሩቅ ይሰማል። አብራሪዎቹ ወደ መደበኛ ግዳጃቸው ከመሰማራታቸው ከሰዓታት በፊት በመሃል ድንገት እንደ ነጎድጓድ የሚያስደነግጥ ድምፅ አካባቢው ሞላው። በአካባቢው የጀት ሳይሆን የገሃነም በሮች ተከፈቱ። ዋይታ፣ ልቅሶና የጣር ድምፅ የአካባቢውን አየር አወደው። ከዚህ የምንማረው እንዲህ ልናደርግ ነው ከሚል ፕሮፓጋንዳ ውጭ በሚስጥር መስራት የሚያስፈልግ መሆኑን ጭምር ነው። በ2 ሰዓት ባነሰ ጊዜ ውስጥ 300 የሚያብረቀርቁ የግብፅ ተዋጊ አውሮፕላኖች ከመቅጽበት ወደ ሽፍርፍራፊ ብረትነትና አመድነት ተቀየሩ። አብራሪዎቹ የቴክኒክ ሰራተኞችና ድጋፍ ሰጪ ወታደሮች ላይመለሱ አሸለቡ። እስራኤል በተመሳሳይ ቀን በተመሳሳይ ሰዓት የአየር ክልሏን የሚጠብቁ 12 የአየር ላይ ተዋጊዎችን ብቻ ካስቀረች በኋላ ሙሉ የአየር ላይ ተዋጊዋን በሶሪያ በዮርዳኖስና በኢራቅ አየር ላይ ሙሉ በሙሉ እንዲደመስሱ ግዳጅ ላይ አሰማርታ ሙሉ በሙሉ የተሳካ ውጤት አስመዘገበች። በአንድ ቀን ብቻ ከጠዋቱ 1 ሰዓት ከሩብ ተጀምሮ 3 ሰዓት ባለቀው ኦፕሬሽን የግብፅ፣ የሶሪያ፣ የዮርዳኖስና የኢራቅ አየር ኃይል ሙሉ በሙሉ ወደመ። ስለዚህ የአረብ ሀገሮች የተዋጊ አየር ኃይል የህይወት ታሪክ በ2 ሰዓት ኦፕሬሽን ተደመደመ። እኛስ ጀትና ታንክ ባናሰልፍ ጎጃም፣ ጎንደር፣ ሸዋ፣ ወሎ፣ ወለጋ፣ አባይ ማዶ፣ ደብረ ብርሃን ተሻግረን በክላሽ በጥላት ላይ እሳት የምናዘብበት ቁጥሩም ብቃቱም ንቃቱም ችሎታውም አለን። ግን የአንዳንድ የፋኖ አማካሪዎች ድንቁርናና በአንዳንድ የፋኖ አመራሮች ለትግሉ ስትራቴጂ ሲነድፉ አንሸዋረው ስለነደፉት ትግሉ ባለበት መርገጥና አለፍ ሲል ወደ ኋላ መራመድ ሆኗል። የኛ የጦር ስልት ለታንክ፣ ለጀት፣ ለድሮን የማይመች በማድረግ አቻ የመሳሪያ አቅም እንዲኖረን አድርገን ጦርነቱን ቤታቸው መውሰድ እንችላለን። ያን ያክል ቀላል ነበር፣ ግን አንድነት የለም። የውስጥ ባንዳም በዛ እና በቀላሉ ሊሆን አልቻለም። ወደፊት ግን እንደሚሆን ተስፋ አለን። ልቀጥል። አየር ላይ ውጊያው በእስራኤል የአየር ኃይል አሸናፊነት ከተደመደመ በኋላ የግብፅ፣ የዮርዳኖስ፣ የሶሪያና የኢራቅ አየር ኃይል ከተደመሰሰ በኋላ የሚቀጥለው ጦርነት የተካሄደው በሲናይ በረሃ ሜዳ ላይ በጦርነቶች ታሪክ እጅግ አስደናቂ የተባለው በታንኮች የተመራ ጦርነት ነበር። የእስራኤል ታንከኛ ሲናይ በረሃ ላይ የተዋጋ ባለበት ሰዓት ዮርዳኖስ ኢየሩሳሌምን ለመውረር በሌላ ግንባር እንቅስቃሴ ጀመረች። የሶሪያ ጦር ከጎላን ኃይል መንደርደር ጀመረ። ኢራቅ፣ ሳውዲ አረቢያ፣ ኩዌት ጦራቸውን ልከው እስራኤልን ለመደምሰስ አዘዙ። የእስራኤል መከላከያ ሚኒስትር ሞሼ ዳያን ሰኔ 5 1967 የዮርዳኖስ ዋና ከተማ አማን የሚገኘው ወደ ንጉስ ሁሴን ስልክ መታ። ስልኩ የተደወለው ከሌላ ሶስተኛ ሀገር ቢሆንም የያዘው መልእክት ግን የእስራኤሉ ጠቅላይ ሚኒስትር ሌቪ ኢሽኮል መልእክት ነበር። መልእክቱ ጆርዳን ከምዕራብ ኢየሩሳሌም ጦሯን በአስቸኳይ እንድታስወጣ፣ ያ ካልሆነ ዮርዳኖስን ወደ ሶዶምና ገሞራ እንደምትቀይራት የሚገልጽ ነበር። ጠቅላይ ሚኒስትር ሌቪ ለዮርዳኖስ የሰጡት የሰዓት ገደብ እንደተጠናቀቀ አነስተኛ ቁጥር ያለው የእስራኤል ኮማንዶ ጦር ሂዱ፣ የሁሴን ጦር ደምስሱ፣ እጅ ከሚሰጡት በቀር ለወሬ ነጋሪ እንዳታስቀሩ፣ የዳዊትን ከተማ ኢየሩሳሌምንም ነጻ አውጡ ብሎ አዘዛቸው። ለእስራኤል የኮማንዶ ጦር ሰኔ 7 1967 ከጠዋቱ 12:35 ላይ ሳይጠበቁ የዮርዳኖስን ጦር መሃል ገብተው በጥይት ይቆሉት ጀመር። የፓራቶሩፐሩ ጦር መሪ ኮሎኔል ዮርዳኖስን ጦር መደምሰሱንና ኢየሩሳሌምን ሙሉ በሙሉ መቆጣጠሩ ለመከላከያ ሚኒስትሩ ሪፖርት አደረገ። እኛም የአድዋ ልጆች ነን፣ ጎራዴና ጦር ይዘን ታንክና የዘመኑ ጦር መሳሪያ የያዘ ጣሊያን መሃል ገብተን የቆላ ነው። አንዳንዶቹ ስመለከት ያለምንም መስዋዕትነት ድል ለማግኘት ይደክማሉ፣ ታዝበናልም። 7 1967 አብዛኛው አይዲኤፍ የሚባለው የእስራኤል ጦር ከግብጾችና ከዮርዳኖስ፣ ኢራቅ፣ ሳውዲ አረቢያ፣ ኩዌት፣ ኳታር፣ አልጄሪያ፣ ሱዳን፣ ባህሪን ከተውጣጣው ጦር ጋር እየተዋጋ ድል እያደረገ ቦታዎችን ሲቆጣጠር፣ በሰሜን እስራኤል በኩል ከሶሪያ ጋር የሚዋጉት እስራኤላውያን ግን ቁጥራቸው በጣም ትንሽ ነበር።
እነዚህ አነስተኛ ቁጥር ያላቸው የእስራኤል ኮማንዶዎች ከእልህ አስጨራሽ ውጊያ በኋላ የሶሪያን ግዛት ሰብረው እጅግ ወታደራዊ ጠቀሜታ ያለውን የጎላ ኮረብታን ተቆጣጠሩ። ሰኔ 9 1967 እስራኤል ግማሽ ሚሊዮን የሚሆነውን የአረብ ጦር እንደ ሸክላ እየፈረካከሰች ብዙ የአረብ ግዛቶችን ከተቆጣጠረች በኋላ ጦሯን ወደ ካይሮ፣ አማንና ደማስቆ መገስገስ ጀመረ። ሰኔ 10 1967 የግብፁ ፕሬዝዳንት ገማል አብዱል ናስር ዮርዳኖስን ንጉስ ሁሴንና ሁሉም የአረብ መሪዎች እጅግ ተስፋ አስቆራጭና አስፈሪ ዜና ደረሳቸው። የእስራኤል ጦር ወደ ዋና ከተሞች እየገሰገሰ እንደሆነ ወዲያውኑ በድንጋጤ የተዋጡት የአረብ መሪዎች ለአሜሪካ ፕሬዝዳንት ጆንሰን ያድኑን ተማጽኖ ስልክ መደወል ጀመሩ። የአረብ መሪዎቹ ተማጽኖ እስራኤልን የያዘችውን ግዛት ይዛ የተኩስ አቁም ስምምነት እንደርስ ነበር። ሰኔ 10 የግብፁ ፕሬዝዳንት ገማል አብዱል ናስር ወደ ታይራን ቤተ መንግስት ተዛውሮ የወታደራዊ ልብሱን እንኳን ሳይለብስ ይቁነጠነጣል። የእስራኤል ጦር አሁንም ወደ ካይሮ እየገሰገሰ ነው። የፕሬዝዳንት ጆንሰን የጸጥታ አማካሪ ስልክ መልእክት እየጠበቀ አፍጥጧል። ሩሲያና አውሮፓውያን በአረብ ሀገሮች ያሏቸውን ዜጎቻቸው ማስወጣት ጀምረዋል። በስተመጨረሻም በዚሁ ቀን በአሜሪካ ሰዓት አቆጣጠር 7 ሰዓት በካይሮ ደግሞ 13 ሰዓት ሲሆን የፕሬዝዳንት ጆንሰን ሴክሬታሪ ኦፍ ስቴት ዴን ደረስክ ወደ አረብ መሪዎች በመደወል እስራኤል ለጊዜው ዋና ከተሞቻቸው ለመቆጣጠር ፍላጎት እንደሌላት አበሰሯቸው። በእስራኤልና በአረቦች መካከል ያለው የኃይል ሚዛን በ100 ሚሊዮን የአረብ ህዝብና በ2 ሚሊዮን የእስራኤል ህዝብ ያለው ወታደራዊ ሚዛን በሚያስደንቅ መልኩ በእስራኤል አሸናፊነት ተደመደመ። ይህንን የምዘረዝርላችሁ ከታሪኩ የምንማረው ስላለና በህዝባችን መሃል የያዝነው የሽምቅ ውጊያ ስልት መፈተሽ እንዳለብን በአጭርም ጊዜ ለድል የማብቃቱ እድል ከባድ ስለሆነ ትግሉን ይሁን የሽምቅ ውጊያውን በአጭር ጊዜ ውስጥ ወደ ሌሎች ቀጠናዎች ማስፋት እንዳለብን ጦርነትን እየተነተናችሁበት ያላችሁበት ከ100 ዓመት በፊት በነበረው መልኩና ሁኔታዎች ስለሆነ ዘመኑ የተመለከተ አለመሆኑን የጦርነት ስልት ይወለዳል፣ ያድጋል፣ ይሞታል። የጦር መሳሪያ የጦር ስትራቴጂዎችን ይወስናል። በድንጋይ ውርዋሮ በምትገጥምበት ዘመን ወንጨፍ መስራት፣ ተራራ መያዝ ትግሉ የሚጠይቀው ዘዴ ነው። በጎራዴ ጦርና ጋሻ ዘመን ድፍረት፣ ፍጥነትና ራስን በጋሻ የመሸፈን ብቃት ይጠይቃል። በደርግ፣ በህወሓት፣ በጣሊያ በአንደኛውና በሁለተኛው የዓለም ጦርነት የነበረውን የጦርነት ስልት ዛሬ መጠቀም አይቻልም። የጦር መሳሪያውም የሰው ልጅ አስተሳሰብና ያኗኗር መንገድ አንድ አልነበረም። የጦር መሳሪያው የሰው ልጅ አስተሳሰብና ያኗኗር መንገድ አንድ አይደለም። ጣሊያን ባሸነፍንበት መንገድ አብይን ለማሸነፍ ማሰብ ትልቅ ስህተት ነው። ጣሊያን የተሸነፈችበት ዋናው የአባቶቻችን ጀግንነት፣ ቆራጥነት፣ ድፍረት ቢሆንም ቅሉ ከብዙ ሺህ ኪሎ ሜትር ርቀት ላይ የምትገኘው ሀገር የሎጂስቲክ የሰው ኃይል በቀላሉ እያመጣች መጠቀም አትችልም ነበር። በጦር ሜዳ በሞቱ ወታደሮቿ ሌላ ጣሊያናዊ በመርከብ በአህያ አምጥታ ለመተካት ከባድ ነበር። ሌላም ከሀገር ውስጥ ያገኘችው ባንዳም ቁጥሩ ቀላል ነበር። አብይ ግን የሀገሪቱ መሪ ነው። ኢትዮጵያዊ ነው። የኔ የሚሉት ህዝብ አለው። የሀገሪቱ ኢኮኖሚ በእጁ ነው። የሀገሪቱ ኃይል በእጁ ነው። የሚታየው እንደ ሀገር ወራሪ ሳይሆን እንደ ህግ አስከባሪ ነው። ግማሹ ህዝብ አማራም ውስጥ ያለው ጨምሮ የሚመለከተው ጽንፈኛን እያጠፋ እንደሆነ ነው። የሽምቅ ውጊያው ከክልሉ ካልወጣ በስተቀር አብይ በአማራ ክልል በሚደረግ ሽምቅ ውጊያ ማሸነፍ ይቻላል ብዬ አላስብም። መሬት ላይ ያለው ውጤትና እንቅስቃሴ የሚያሳየን ይህንን እንድል ነው። ክልሉ ውስጥም ከክልሉ ውጭም መደበኛና ሽምቅ ውጊያ ማድረግ ይገባል። ቀስ በቀስ ጦርነቱ ከክልሉ ውጭ የሚካሄድበትን መንገድ ካላስቀመጥን የምንጎዳው እኛና ትግሉ ነው። ወደፊት መውጣቱማ ግድ ነው ትሉ ይሆናል። ጊዜ አንስጠው፣ በይደር አናስቀምጠው እያልኳችሁ ነው። ክልላችንን የማሰልጠኛና የኢኮኖሚ ዞን ማድረግ ይገባል። ህወሓት ከደርግ ጋር ህወሓት ከብልጽግና ጋር ያደረገችው ጦርነት ያደረገችው በአማራ ምድር ነው። ምክንያቱም ደጀን የሚሉትን በሚታገሉት ህዝብ መሃል ጦርነት እያደረጉ የህዝብ ደጀንነትን ማግኘት ፍጹም አይቻልም። በምንከተለው የስልት አይነት የአማራ ህዝብ ከፋኖ ይልቅ ለመንግስት በግብር፣ በአመራር፣ በሰው ኃይል፣ በቁሳቁስ ደጀን እየሆነ ነው። እስራኤል ሀያል ያደረጋት ቴክኖሎጂዋ ነው፣ ስለላዋ ነው፣ በመሪዎች ላይ የምትወስደው እርምጃ ነው፣ የጠላት ብቀለዋ ነው፣ አንድነቷ ነው። ጠላት እንዳይታጠቅ እንዳይዘጋጅና
ለመስዋዕትነት ቁርጠኛ መሆኗ ነው። እስራኤል በድንበር እንኳ ከማትጋራት ሀገር ብዙ ሺህ ኪሎ ሜትር ርቀት ካላት ኢራን ጋር ጦርነት የገባችው እንኳን ጠላት ተደራጅቶ ታጥቆ ጦርነቱን ቤቷ ሳያመጣ ማጥፋት ነው። እኛ ግን የምንከተለው የትግል ስልት በኦሮሚያ ረበኛውም ይዞታ ጠላት እንዲደራጅ፣ ዘመናዊ ጦር መሳሪያ እንዲያስገባ፣ እንዲያመርት፣ የአማራ ህዝብ ኢኮኖሚን ተጠቅሞ እኛኑ እንዲወጋ፣ የአማራ ህዝብን ኢኮኖሚ ተጠቅሞ እኛኑ እንዲወጋ ጊዜ እየሰጠነው ነው። እስካሁን የተከተልነው ስልት ጥቅምም ጉዳትም አስገኝቷል። ከዚህ በኋላ ግን የሚጠቅመን ስልት አይመስለኝም። ራሽያ ለኔቶ ገረድ የሆነችውን ዩክሬንን የጦር ቀጠና እንድትሆን አደረገች እንጂ ጦርነቱ ራሽያ ምድር እንዲሆን እድል አልሰጠችም። ዘመኑ የሚጠይቀው ጦርነትን ማራቅ እንጂ መሳብ አይደለም። አባቶቻችን ምኒልክና ሌሎች ጦርነቱ ሀገር ውስጥ ከመግባቱ በፊት በድንበር አካባቢ ያደርጋሉ እንጂ በቀጠናቸው አላደረጉም። መሃሉን ገነት ዳሩን እሳት ማለታቸው ለዚህ ነው። የዘመኑ የትግል ወይም የጦርነት ስልት አንዱ ጠላትን በኢኮኖሚ ማርቀቅ ነው። አብይ የአገሪቱን ኢኮኖሚ ከመቼውም በበለጠ እየተጠቀመ ነው። ወርቁን፣ ነዳጁን፣ ምርቱን፣ ምድሩን በመሸጥ ይህንን ጦርን ለማሸነፍ እየተጠቀመበት ነው። አማራ ክልል እንኳ ከ90 በመቶ በላይ ግብር እያስከፈለ ነው፣ ያውም በጣም ከፍ ባለመልኩም። ገበሬውን እንኳ በማዳበሪያ ወቅት ጠብቆ ግብሩን ይቀበላል። የዘመኑ የጦርነት ስልት ጠላትን እንዳይደራጅ ማድረግ ነው። ጠላት አማራ ክልልን ጨምሮ በኦሮሚያ ክልልና በሌሎች ክልሎች እንደፈለገ የተደራጀ ስልቶችን እየቀመረ ነው። የዘመኑ ጦርነት ስልት ጠላትን ተረጋግቶ እንዳያስብ ማድረግ ነው። አዎ በ3 ቀን ጥቃት ሽባ ሆኖ የነበረው ብአዴን እግሩን ተክሎ ተረጋግቶ በመደራጀት ላይ ነው። አዎ አብይ አህመድ ብዙ አጥፍቶ ጠፊ ድሮኖችን፣ ቦምቦችን፣ ጀቶችን እያስገባ ተረጋግቶ እያሰላሰለና እየተደራጀ ነው። ከቀጠናችን ውጭ ጥቃት መሰንዘር እንዳይረጋጋ ማድረግ ይቻል ነበር። የዘመናዊ የጦር ስልት መሪዎችን ማስወገድ ነው። አዎ በተቀናጀ መንገድ በክልሉ ውስጥ ያሉትን የብልጽግና መሪዎች፣ የጸጥታ ኃይል መሪዎች እንዲሁም በሌላ አደረጃጀት ውስጥ ገብተው ለመንግስት ድጋፍ የሚሰጡ መሪዎችን ማስወገድ የዘመኑ የጦር ስልት ነው። ዘመንም አይሽረውም። መሪው ሲመታ መንጋው ይበተናል ነውና ልክ እንደ እስራኤል የዘመናዊ ጦርነት ስልት ጠላትን ህዝባዊ ድጋፍ ማሳጣት ነው። ድጋፍ ለማሳጣት ደግሞ ጦርነቱን አስፍቶ ጠላትና ህዝብን መለያየት ነው። እኛ ግን ምን እያደረግን ነው? ጭራሽ ከከተማ እየራቅን መንግስት ከህዝብ ጋር የበለጠ እንዲቀራረብ እያደረግነው ነው። የዘመኑ ጦርነት በቦታ አይወሰንም። የቦታ አድቫንቴጅ ብዙ አይጠቅምም። ጠላትን በቡድን ወይም በግለሰብ ደረጃ ሰርጎ እየገቡ ማስወገድ ይገባል። የሽምቅ ውጊያው ወይም ትግሉ ወይም ጦርነቱ ከክልሉ ውጭ ሲሆን ልናገኘው የምንችላቸው ጥቅሞች አሉ። በመጀመሪያ የማይዋጋና ጦርነቱ ከክልሉ ውጭ እንዳይሆን የሚፈልግ የፋኖ አመራር አለ። ብልጽግና መጥቶ እስኪያጠፈውና ወይም ተልኮውን ጨርሶ እጅ እስኪሰጥ ድረስ ወይም ኬላ ዘርግቶ ቀረጥ መቀበል ተመችቶት ይሆናል። ጦርነቱን ከክልሉ ካስወጣ ነው የአብይን የገንዘብ ምንጭ እያደረክበት ትሄዳለህ። ከቤኒሻንጉል የሚያወጣውን ወርቅ ሽጦ የሚያገኘው ረብጣ ዶላር ቀስ በቀስ ታስቀርበታለህ። ከኛም ከሌሎች ክልሎች ከግብር ከትራንስፖርት በበጎ ፍቃድ እያለ ያገኝ የነበረውን ትሪሊዮን ብር ቀስ በቀስ ታሳጠዋለህ። ከውጭ አበዳሪዎች ድርጅቶችና ሀገራት በብድር ስበብ ዶላር የማግኘቱን እድል ሁሉ ታሳጠዋለህ። ምክንያቱም ጦርነቱ ወደ 4 ኪሎ በቀረበ ቁጥር በብልጽግና ፓርቲና በአብይ ስልጣን መንበር ቀጣይነት ላይ ስለማይተማመኑ ዶላር አያጭሩትምና ያኔ የጦር መሳሪያ መግዛት፣ ማምረት እንዲሁም መከላከያ መመገብ አይችልም። በመጨረሻም በጥቁር ክላሽ እየቆላ ነው በቀናት ውስጥ 4 ኪሎ እንገባለን። ውጊያው ከክልሉ ውጭም በሁሉም አቅጣጫ እየሰፋ በሄደ ቁጥር ክልሉ የገባው መከላከያ ኃይል ይወጣል። የሽምቅ ውጊያው ከክልሉ በወጣ ማግስት በክልሉ ውስጥ ያለው ኃይል 50 በመቶ ይቀንሳል። ከቀጠለ ደግሞ ሙሉ በሙሉ ይወጣና በቴክኖሎጂ ለመዋጋት ይሞክራል። ያ ደግሞ እርባና ቢስ ነው። ታዲያ በቀላል መስዋዕትነት መከላከያን ከክልሉ አስወጣኸው ማለት አይደለም። ህዝባችን እረፍት እንዲያገኝ አደረከው ማለት አይደለም። ትግሉ ወደ ሌሎች ቀጠና በገባ ማግስት የጠላትን የሰው ኃይል ትቀንስበታለህ። ትግሉ ከክልሉ ሲወጣ በክልሉ ውስጥ ይመለምል የነበረውን ኃይል ዜሮ ሲሆን፣ ትግል በተጀመረበት ቀጠና ደግሞ የመመልመል እድሉ እየጠበበ ስለሚሄድ የሰው ኃይል ያጣል፣ የህዝብ ድጋፍም እያጣ ይሄዳል። በተቃራኒው የኛ የሰው ኃይል እየጨመረ ይሄዳል። ትግሉ ከክልሉ ውጭም በሽምቅ ውጊያ በጀመርንበት ማግስት የጠላት የስልጠና መስጫ ቦታዎች ታሳጠዋለህ።
የጦር ልምምድ ዝግጅት የሚያደርግበት ቀጠና እያሳጣው ትሄዳል። ያኔ ኃይሉ እንደ ጉም እየተነነ ይጠፋል። ሽምቅ ውጊያው ይሁን ትግሉ ከክልሉ በወጣ ማግስት የጠላት የዲፕሎማሲ የበላይነት ትወስድበታለ። ዓለም እየተቀየረ ነው። ዲፕሎማሲ የሚሰራው በኃይል ነው። አሁን አብይ ዲፕሎማሲ እየሰራ ያለው ፋኖ እንደ ተራ ሽፍታ ስለሚታይ ነው። ጦርነቱ እየገፋ ሲሄድ የሱ ተቀባይነት እየወረደና የፋኖ እየጨመረ ይሄዳል። ያኔ ዲያስፖራን ሰልፍ ውጡ፣ ዋይት ሃውስ አመልክቱ፣ አውሮፓ ህብረት ጽህፈት ቤትን አጨናንቁ ሳትሉ ዓለም ራሱ ወደ እናንተ ይመጣል። የወታደሩን ተስፋ ትወስድበታለ። ጦርነቱን ወደ ቤቱ ስትወስድበት የሚዋገው ወታደር ተስፋ እየቆረጠ ይበተናል፣ ይጠፋል፣ በግፍ እኛን ይቀላቀላል። የደርግ ወታደር የተበተነው ህወሓት ወደ 4 ኪሎ በቀረበችበት ወቅት ነው። ሽምቅ ውጊያው ከክልሉ በወጣ ማግስት የአብይ ደጋፊዎች ተስፋ ተጨልሟል። አዎ ጥቂት የሃይማኖታዊና የማንነት ውስጥ የተቀመጡ ደጋፊዎች አሉት። እነዚህ ደጋፊዎች ድጋፋቸው እንዲያቅሙ ለማድረግ ትግሉን ወይም ሽምቅ ውጊያውን ወደ 4 ኪሎ ማቅረብ ይገባል። ይህንን ስንል ክልሉ ውስጥ ሙሉ በሙሉ ትግሉን አቁማችሁ ወደ ሌሎች ቀጠናዎች ሂዱ ማለት አይደለም። በስፋት በክልሉ ውስጥ በውስን ኃይል ከክልሉ ውጭ በተመሳሳይ ጊዜ አድርጉ ለማለት። ከዛ የክልሉ ውስጥ ትግል እየቀረ በሌሎች ቀጠና እየጨመረ ይሄዳል ለማለት ነው። ባንዳን ትቀንሰዋለህ። ጦርነቱ ከክልሉ እየወጣ ሲሄድ መንግስት ከባንዳ ፋኖች ጋር ያለውን ግንኙነት እየራቀ ይሄዳል። ያኔ የውስጥ ባንዳ እርባና ቢስ ይሆናል። ሽምቅ ውጊያው ከክልሉ ውጭ በተደረገ ማግስት ፋኖች ህዝባዊ ድጋፍ ታገኙበታላችሁ። ጦርነቱ ከክልሉ በወጣ ቁጥር በውስጥም ከውጭም ያለው ህዝብ ድጋፍ ታገኛላችሁ። ሽምቅ ውጊያው ከክልሉ ውጭ በተደረገ ወቅት የአማራ ብልጽግና ህልውናው ያከትማል። ዋናው ይህ ነው። ጦርነቱ ወይም ሽምቅ ውጊያው ከክልሉ በወጣ ቁጥር የአማራ ብልጽግና ደሞዝ የሚከፍለው አያገኝም። ያኔ ይበተናል። አብይም ሁሉም አማራ ሆነው የሚደግፉት በሳይበር የሚረዱትን በሙሉ ይበትናቸዋል። ገሚሶቹን ያስራቸዋል፣ ይገላቸዋል። ምክንያቱም ለአማራ ብልጽግና የሰጠው ቀጭን ተልዕኮ አለ። እሱም ከቻላችሁ ጦርነቱን ተባብረን ክልሉ ውስጥ እንጨርሰው፣ ካልሆነ ግን ከናንተ ጋር ግንኙነት የለንም የሚል ነው። ሽምቅ ውጊያው ወይም ትግሉ ከክልሉ ውጭ በተደረገ ወቅት የአማራ ሚኒሻ አድማ ብተና ራሱ ይበተናል። ደሞዝ የሚከፍለው አያገኝምና። ጦርነቱ ወይም ሽምቅ ውጊያው ከክልሉ ሲወጣ መንግስት ብዙ ነገሮችን ከክልሉ ያቋርጣል። ያኔ ሚኒሻ ወደ እርሻ ይባላል። ሚኒሻን አድማ ብተናን የምትበትነው በዚህ መንገድ እንጂ በመለማመጥ ወይም ብር በመስጠት ወይም በግንዛቤ ማስጨበጥ ብቻ አይደለም። ትግሉን ወደ 4 ኪሎ ፊቱን እንዲያዞር ባደረክ ማግስት የአብይ የጭካኔ በትር ከህዝባችን ታርቋል። ከኛ ጋር ብቻ እንዲገጥም የምናደርገው ወደ ቀጠናው ስንገባ ብቻ ነው። ያኔ በየቤቱ እየዞረ የአማራ ሴቶችን የሚደፍር፣ የሚዘርፍ፣ የሚገድል መከላከያ አይገኝም። ትግሉ አባይ ማዶን ወይም ደብረ ብርሃን በተሻገረ ማግስት በፋኖ ስም የሚዘርፈው የብልጽግና ቡድን ታጠፏል። ሽምቅ ውጊያውም ወይም ጦርነቱ ከክልሉ ውስጥ ከወጣ ክልሉ ውስጥ አጋች፣ ገዳይ፣ ዘራፊ ይጠፋል። ትግሉ በተጠና መንገድ ከክልሉ ካስወጣ ነው የክልሉ ኢኮኖሚ ሙሉ በሙሉ መቆጣጠር ይቻላል። ትግሉን በተጠና መንገድ ከክልሉ ካስወጣ ነው የክልሉን ኢኮኖሚ ሙሉ በሙሉ መቆጣጠር ይቻላል። እርዱን ምናምን ይጠፋል። ክልሉ በየወሩ ብዙ ቢሊዮን ብር የሚገኝበት ክልል ነውና ከሞኝ አድናቆት ይልቅ የጠቢባንን ተግሳጥ ያድናል። ከሞኝ አድናቆት ይልቅ የጠቢባን ተግሳጥ ያድናል። በመጀመሪያ በራስ ላይ ዝመት እንዳለው ሊቁና ቅዱሱ በብልጽግና በውስጥና በውጭ ችግሮች ላይ ከመዝመት ይልቅ በራስ የውስጥና የውጭ ችግሮች ላይ መዝመት፣ ራስን ማረም፣ ራስን ማስተካከል፣ ራስን ማጠንከር፣ ጥላትን ማሸነፍ ማለት ነውና አብይ አህመድ ዘና ብሎ የተቀመጠው ፋኖ ስለተከፋፈለና ጦርነቱ ከክልሉ የማይወጣበትን ስልት ስለነደፈ እኛም ጦርነቱ እዚሁ በቀያችን እንጨርሰዋለን ብለን ስልት ነድፈን የሱን ሐሳብ ሳናውቅ እየደገፍን ስለሆነ የፋኖ አማካሪዎችም የአብይ አማካሪዎችም ሁለቱ ጦርነቱ ከክልሉ እንዲሆን ወይም እንዲያልቅ ይመክራሉ። ጦርነቱ ከክልሉ ውጭ ሲሆን ጠላት የሚዋጋን በራሳችን ተዋጊዎች፣ በራሳችን ሰዎች አመራርነት፣ በራሳችን ሰዎች ተዋጊነት በአማራ ህዝብ ሀብት ይሆናል። ያ ማለት እርስ በርሳችን በሰውም በሀብትም መተላለቅ ይሆናል። ያኔ ፈጽመን ስንዳከም ጠላት ከኋላ አቀብ ያደርገናል። በዚህ ትግል ውስጥ እኛ መስራት ያለብን ትግሉ በአማራዎች መካከል እንዳይሆን መከላከል፣ የማይሆንበትን ስልት መንደፍ መሆን አለበት። ጦርነቱ ከክልሉ ውስጥ የሚቆይ ከሆነ በህዝቡም በተዋጊውም መሰላቸት ይመጣል።
ይህንን ደግሞ በተግባር አይተነዋል። ህዝቡ መመገብ ይሰለቻል፣ ህዝቡ መደገፍ ይሰለቻል። ህዝቡ በሁለት ወገን በሚደርስበት ጫና ተማሮ ይገኛል። ትግሉ እንዳይኮላሽ እውነቱን መናገር ይገባል። በኋላ ትግሉ የተኮላሸው በዚህ ነው እያሉ ከማለቃቀስ ይልቅ ጦርነቱ ክልሉ ውስጥ የሚቆይ ከሆነ የጦርነት ጊዜ ይረዝማል። አብይ በራሳችን ህዝብ በራሳችን ኢኮኖሚ ይዋጋልና ከሌሎች ግዛቶች ወጣቶችን በግድም በውድም እያመጣ ይዋጋልና ጦርነቱ ከክልሉ ውስጥ ከቆየ ንጹሃን አማራዎች መደፈርና ግድያዎች ምቹ ሁኔታ ይፈጥራል፣ ይራዘማል። ጦርነቱ ክልላችን ውስጥ የሚቆይ ከሆነ ህዝባችን በኢኮኖሚ ይደቃል። ፋኖንም ራሱንም መከላከያንም ግብርም ከፍሎ አይችልምና ያውም ምቹ የስራና የትራንስፖርት እንቅስቃሴ በሌለበት ጦርነቱም ከፍተኛ ውድመት ይደርሳልና ጦርነቱ በአማራ ክልል የሚቆይ ከሆነ የአማራ ብልጽግና የስልጣን ጊዜ ይራዘማል። ያ ማለት ደግሞ የ4 ኪሎ እርኩስ መንፈስ በስልጣን ይቆያል። ያ ማለት የአማራ ብልጽግና ሚኒሻ፣ አድማ ብተና፣ ፖሊስ እያሰለጠነ ጦርነቱ በአማራዎች መካከል መሆኑን ይቀጥላል ማለት ነው። ጦርነቱ ከክልሉ የማይወጣ ከሆነ ትግላችን የዲፕሎማሲ ተጽዕኖ አይኖረውም። ህወሓት ድሮም በደርግ አሁን በብልጽግና የዲፕሎማሲ ተጽዕኖ የጨመረው ጦርነቱ ከክልሉ አውጥታ 4 ኪሎ ስላደረሰችው ነው። ሌላ ምክንያትም ቢኖረው ጦርነቱ ከክልሉ የማይወጣ ወይም የሚቆይ ከሆነ እየመጡ ነው ብሎ ይጠብቅ የነበረው ህዝብ ተስፋ ቆርጦ በተቃራኒው ሊሰለፍ ይችላል። ሌላም እናንተ ፋኖች የትግል ስልታችሁን ገምግሙ። አንተ አትመራንም ከሚል ይልቅ አንተ ምራን፣ አንተ ከኔ የተሻለ ብቃት አለህና ተባብላችሁ አንድ ድርጅት መስርቱ። ጊዜ ሰጠው ቅል ድንጋይ ይሰብራል እንዲሉ ከሰሜኑ ጦርነት ማግስት በአማራ ክልል የመከላከያ ሽፋን ዝቅተኛ ነበር። አሁን ወረዳና ከወረዳ በላይ ያሉ ከተሞችን ተቆጣጥሮ ይገኛል። በመንግስት ትዕዛዝ ተበትኖ የነበረው የክልሉ ኃይል መልሶ ተደራጅቶ የክልሉን ጸጥታ ከመከላከያ ተቀብሎ በራሱ ለመቆጣጠር እየተንደረደረ ይገኛል። አብይ የሀገሪቱን በጀት፣ የሀገሪቱን ማዕድን፣ የሀገሪቱን መሬት፣ የሰራተኛውን ደሞዝ፣ አሁን ደግሞ የሁሉንም ዜጎች ሀብት በህግ በበጎ ፍቃድ በግብር ሰበብ በአገልግሎት ክፍያ በመውሰድ መሳሪያና ሰዎችን እየገዛ እንደሚያሸንፍ እርግጠኛ ሆኖ እየጠበቀ ነው። እኛ ደግሞ የጦርነት ቀጠናውን በማስፋት ይህንን እቅዱን ተስፋውን ማጨለም ይቻላል። ጦርነቱን ከቀጠናችን ማራቅ ተመራጩና ተቀዳሚ ተግባራችን መሆን ይገባል። በአገር ውስጥም በውጭም የተገጣጠሙ አጥፍቶ ጠፊ ድሮኖችን ባህር ዳርና በዞን ከተሞች እያከማቸ ነው። ይህንን የሚያደርገው የኔትወርክ መቋረጥ ቢገጥምም እንኳ በቀላሉ በማብረር ወደ ከተማ የሚደረገውን የፋኖ እንቅስቃሴ ለማኮላሸት ነው። የአብይ ጭካኔ በሚዲያ ከማሳወቅ ጎን ለጎን የአብይን ጭካኔ በትር ከህዝባችን ማራቅ ዋናው መፍትሄ ነው። ከአንድ ቀጠና ወደ ሌላ ቀጠና ለመሄድ ቀናት ይፈጅበት የነበረው መከላከያ ዛሬ ስበን በሁሉም ቀጠናዎችና ቦታዎች እንዲይዝና በደቂቃዎች ውስጥ ወይም በሰዓታት እንዲደርስ አድርገነዋል። እና ውድ ፋኖች የአማራ ክልል ሰፊ የቆዳ ስፋት ያለው ቀጠና ነው። የፋኖ አሰፋፈርም ጠባዩም በሁሉም የአማራ ቀጠናዎች ይገኛል። መከላከያም በሁሉም ቀጠናዎች ተሰራጭቶ ይገኛል። ታዲያ በስፋት ተሰራይተን በምንገኝበት ቦታ በሁሉም ቀጠና ጥቃት ብንሰነዝር ብልጽግናን በቀናት ውስጥ ከአማራ ክልል ከነሰራዊቱ ማስወጣት ይቻል ነበር። ደግሞ የማንቂያ ወይም አቁስሎ መተው አይነት ትግል ብትተው እንዲህ እናደርጋለን የሚል መግለጫ ብታቆሙ መልካም ነው። ሁለቱም ጠላትን ማንቃት እንጂ ለኛ ትግል አይጠቅሙም። የአማራ ብልጽግና ይሁን መከላከያ ለማስወገድ ከተሞችን መቆጣጠር ዋናው መፍትሄ ነው። ከተሞችን ስትቆጣጠር የምታሳካው የብልጽግናን ሴል ትበጣጥሰዋለህ፣ የሚያገኘውን ሀብት ታሳጠዋለህ። ዋናው የፋኖ ኃይል ከጀርባ ጥበቃና ክትትል የሚያደርግለት ኃይል አዘጋጅቶ በሌሎች ቀጠናዎች መታገል ይገባል። የምናደርገው ትግል ሁሉ ጠላትን ጎትቶና ገፍቶ ማስወጣት ስልት መከተል ያስፈልጋል። ሚኒሻ ላይ ሳይሆን የሚኒሻ አሰልጣኝ መልማዮችን፣ ደሞዝ ከፋዮችን ማስወገድ፣ ሀብታቸው መውረስ፣ ማውደም ሚኒሻን ማጥፊያ መንገድ ነው። የሽምቅ ውጊያ የግድ አማራ ክልል ውስጥ መሆን የለበትም። ወታደር ወይም ሽምቅ ተዋጊ
የምዋጋው በማውቀው ቀዬ ነው አይልም። ወታደር የትም ቦታ ቢሄድ ቦታን አንብቦ መዋጋት አለበት። ኮንጎና ኮሪያ የተዋጋ ነው ተወልደን ስለምናውቀው ወይም የቦታውን አቀማመጥ በካርታ ስልጠና ተሰጥቶን አይደለም። ድፍረታችን ቦታ በፍጥነት አይቶ የማንበብ ችሎታ ስላለን እንጂ። ጦርነቱን ማሸነፍ ማለት ጥሩ ቦታዎችን በቋሚነት መያዝ፣ ጦርነቱ ወደ ጠላት ቀጠና መውሰድ፣ የኃይል ብልጫ መውሰድ፣ የጠላትን የኢኮኖሚ ምንጮች ማድረቅ፣ ጠላትን በኢኮኖሚ ማድቀቅ ነው። አብይን በኢኮኖሚ ማሽመድመድ ይገባል። ጦር መሳሪያ መግዣ፣ ወታደሮችን መመገቢያ ማሳጣት ዋናው የውጊያችን ስልት ሊሆን ይገባል። ጥናቶች እንደሚያሳዩት ብዙ አማራዎች ሚኒሻ አድማ ብተና የሆኑ ለደሞዝ ነው። አንዱ ቀጠና ሲታገል ሌላው በታዛቢነት ማየት መቆም አለበት። የማይታገል ፋኖ ድርጅት የመሰረተው ለንግድ ነው። ገበሬውን፣ ነጋዴውን፣ ዲያስፖራውን እየከፈለ ለመኖር የተደራጀ የፋኖ ኃይል መሬት ላይ አለ። ይህ መገምገም ያስፈልጋል። ወይ ተዋጉ ወይ ሌላ የሥራ መስክ ፈልጉ። የዛሬውን በዚያ በቃው። አመሰግናለሁ።